ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። ከስሙ መረዳት እንደምትችሉት እንደ ተመልካች ሰሞነኛ የሆኑ ቪዲዮዎች ላይ አዝናኝም ሆነ አስተማሪ አሳዛኝም ከሆነ እንደ ተመልካች ያለንን አስተያየት እየተጫወትን የምንሰጥበት ቻናል ነው። ስለዚህ ፈታ ለማለት ዘና ለማለት ያላችሁን አስተያየት ለመስጠት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ እስከ መጨረሻ አይታችሁ ከተመቻችሁ ላይክ ማድረግ ትችላላችሁ። ካልተመቻችሁም ላይክ ማድረግ ትችላላችሁ። ማንም አይከለክላችሁ። ለዛ ላይክ በማድረግ ቤተሰቡ ነው አበረታቱኝ። ይመቻችሁ። የኢትዮጵያ ሕዝብ ያለበት ሁኔታ ማነው? ልክ ነው። ሁላችንም እንደ ሀገር ጦዘናል። የሀበሻ ቀጠሮ አልወጣህም። ይኸው ምግባት እዚህ ቁጭ እየጠበኩ አይደለም። የትና ነገርኩህ። ደርሻለሁ። በቃ ኤሌቬተር ውስጥ ነው ያለው። ደርሻለሁ። ይተለኝ አንተ ውሸት ነው። እሺ ቀረበው ምግብ ምን ላድርገው? ወይኔ ሲሰካከሱ አልተገናኙም። እንደዚህ አርፋሽ መሆኑን ባቅ አብረን አንሄድም? ባባ 47 ቁጥር በጣም የደረሳችሁ ደግሞ ደርሰናል። ዝም ብለህ ደርሰናል። አሳንሱር ውስጥ የሀበሻ ቀጠሮ እኮ በቃ ደስ የሚል እኮ ሁላችንም እኩል ስለምናረግ ችግር የለብንም። ሌላ እንግዳ አናስከፋ እንጂ ችግር የለብንም። እንተዋወቃለን፣ እንረዳዳለን። ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። አንዘፈዘፈኝ ደስ እንዲሁም ከዛኛው በላይ ይሄ ይገልጠዋል መሰለኝ። የኢትዮጵያ ሕዝብ ትክክለኛ ያለበት ሁኔታ አንዘፈዘፈኝ ነው የሚወክለው። አንዘፈዘፈን ኑሮ አንዘፈዘፈን። እንዲህ በሳቅ እያዋዛን ካልቀጠልን በስተቀር ዝም ብለን በችግራችን እኮ ብቸኛ ምንስቅ ሰዎች እኮ እኛ ነን። በችግራችን ዝም ብለን ምንቀልድ ምንስቅ እናሳዝናለን እኮ። እውነት ከባድ ነው። ኧረ እኔ ሁለተኛ ሀብታም ቤት አልሄድም። እንዴ ምን ነው? ሕፃኗ ታብሌት ስትከላከል ራሴ ነው ማጠፋው ብላ ሰራተኛዋን በሷ አልጠጣችሁ። እሺ ከዚህ በላይ ስሜትን የሚጎዳ ምን ነገር አለ? ከዚህ በላይ ጥቁር ጉንዳን። እንግዲህ የሰሞኑ አባባል ነው ጥቁር ጉንዳን። ምን ለማለት እንደፈለኩ የገባው ይገባል። ጥቁር ጉንዳንን ከዚህ በላይ ስሜቱ የሚጎዳ ነገር ምን አለ? ያረድሽ ይቆና ለታየው ይላል ወደ ኋላ ነው እንደምትኖረው ያለችውን ሰምታችኋል? አቤት! አንዳንድ ሰዎች እኮ ዝም የሚሉ ይመስላሉ። ግን ጥሩ ተናጋሪ ናቸው። የፈጠነ መልስ ምት ወደ ኋላ ነው እንደምትኖረው አባ ወደ ኋላ ነው እንደምትኖረው አባ ኧረ በጌታ ስም ምን ይሉታል? እሺ ለፈረሱ ቂጡ ላይ በርበሬ የተነስነሰውበት ነው። እንደዛ ይባል ነበር በፊት። በርበሬ ከተነሰነሰባቸው በጣም ይፈጥናሉ፣ ይሮጣሉ። ግን የሚቀጣቸው ትራፊክ የለም። አዎ ማያስቅ ቀልድ ነው እኮ ግን ይሁን ልጅ። ጓደኛህ ሞቶ ቀብር ላይ የህይወት ታሪኩ ሲነበብ የህይወት ታሪኩን እናዳምጥ። በእውነቱ ፈጣሪን የሚፈራ ፈጣሪ የባረከው ምስጉን ጸባይ ያለው ሱስና መጠጥ ባለበት ዞሮ የማያውቅ የተባረከ ልጅ ነበር። ይቅርታ ማን የሞተው? ቀብር ተሳስቼ ይሆን እንዴ? ጓደኛዬ ነው ያላቀው ምን እያለ እኮ። ግን እኮ እኛ ሀበሾች ደግነታችን ማለት ነው የፈለገ የበደለን ሰው ቢኖር ራሱ ቀብር ላይ አናስቀይመው፣ እየሸኘን አናስቀይመው። ጥሩ ሰው ነበር፣ ደግ ሰው ነበር፣ ሰው አክባሪ፣ ጨዋ። አቤት ደስ ሲል። የምር ግን እንደኛ እኮ ምርጥ ማህበረሰብ የለም። እንደ ሀበሻ ምርጥ ማህበረሰብ የለም። ለምንድን ነው ከቤት ማትወጩ? ከዛ እኛ ቤት ያለው ቫይብ
አዎ እኮ የምር ልክ እኮ ነው። አንዳንዴ ውጪውን የሚያስንቅ የቤት ውስጥ ድባብ ሲኖር ለምን ይወጣል ከቤት? ሁሌ እንደዚህ ባንደሰትም ግን ይሁን ብቻ አንዳንዴ ቤት ውስጥ ያለውን ድባብ እያጣጣምናት እኔና ወርሉላ ደግሞ ጺሙ እኮ እንዴት እንደሚያምር $50 እኮ ነው እኮ 50 እኮ ስንት ነው አሁን 7000 ነው ወይኔ ያበር $50 7000 ወይ ዶላር ደግሞ ፊቱን እኮ ነው የሚመስለው ይሁን ፊቱን ያወርሉላ ዶላርዬ አለጅልኝ ታዲያ እኔ እኮ ያክስት ልጅ ነኝ እኮ ነው ያወርሉላ ወይኔ ያክስት ልጅ ነኝ አይ ዶላር ወይኔ ዶላር እኔ ማለት ፍቅረኛ እንዴት ነች ተሻላት ባከ ኩላሊት ያስፈልግሻል ተብላ አንተ ስጠኝ አለችኝ እና ሰጣት ፍቅረኛ አይደለች ሰጣታ አንተ ያማል እንዴት ነው በዚህ ሰዓት አምነህ ለፍቅረኛ ኩላሊትን የምትሰጠው የኔ ነው እንዴ ዶክተር ውጤቴ እንዴት ነው ጨርቅ ማሰር እንደተለማመድሽ ተስፋ አደርጋለሁ ወይኔ በጣም ነው ደስ የሚለው አርግዣለሁ ማለት ነው አራሜባ ነው አንተ ምን ያርክ ነው የብልግና ፊልም ያየ ነው አራ አይደለም ያበደ ሐሳብ አለኝና አሁን ካንጋሮች ማለት ነው ልጆቻቸውን እኮ በውስጣቸው ነው አዝለው የሚሄዱት አይደል እዚህ ውስጥ ክትት ያረጓቸውና ከዛ ዝልል ያሉ ይዘዋቸው ይሄዳሉ እና ምናልባት አሁን እንደዚህ ራይድ ወይ ደግሞ ባጃጅ ከጠፋ ካንጋሮቹን ሄሎ ካንጋሮ እዚህ ቦታ ነኝ ያለሁት ነይናው ሰጂኝ ወይ ደግሞ ናናው ሰደኝም ሊሆን ይችላል ነይናው ሰጂኝ ወይ ናናው ሰደኝ ከዛ በኋላ ዝልል እያረጉ ቢወስዱን አሪፍ አይደለ ስልክ ሰተናቸው ስልክ ገዝተንላቸው አሪፍ ሐሳብ አይደል ሻውን ካንጋሮ ምናምን ነገር ታይና ማለት ምንድነው የጠጣሽው ምንድነው ያጨሽው አሁን ስለ ካንጋሮ የምናስብበት ጉዳይ አይደለም ስለ አንቺ ጤና የምናስብበት ጉዳይ ነው ሰሞኑን ደግሞ አይታችሁ ከሆነ ኢቢኤስ እንተዋወቃለን ፕሮግራም ላይ የሆኑ ካፕሎች ሊያጭበረብሩ ሲሞክሩ የተያዙበት ቪዲዮ አለ አቤት ከዚህ አይነት ቅሌት ግን ጌታ ይጠብቃችሁ የምር አትዳፈሩ እንደዚህ አይነት ነገር ይሄ እኮ አለመማረም እኮ ነው አሁን ማይክ እዚህ ተደቅኖ ብቻ ቪዲዮን አላበላሽባችሁ ቪዲዮን ሴፍና ሮዛ 25 ነጥብ ነው ያመጡት ግን ቅድም ላይ ድምጻቸው ሲነጋገሩ ዲዛይነር ብላ መልሱን ስትሰጠው የተቀዳ ድምጽ አለ እንዲሁም ምስል ስላለ አማ ግዴታ ነው ባንዱ ድምጽ አማራጭ የለንም አታውሩሽ ያወራችሁ ነው እዚህ ጋር ሮዛ 10 ነጥብ አይያዝላቸውም ስለዚህ በዛሬው እንተዋወቃለን አሸናፊዎች አብዮትና ቀለም ወርቅ ናቸው እንኳን ደስ አላችሁ ብዙ ጊዜ ውድድር ላይ ሲመጣ ያ ውድድር በትክክልና በሐቅ መዳኘት አለበት አይደለ እዚህ ጋር ድምጽ ሰምተን ስለነበረ ሄደን ቼክ ስናደርገው ዲዛይነር ብላ ስትነግረው ድምጹ አለ ተመልካቾችም እንግዲህ በቴሌቪዥን የሚያዩት ይሄንን ድምጽ እናሰማችኋለን ያው እንግዲህ ለተፈጠረው ነገር ምንም ማድረግ አንችልም እኛ ቅድመና ሰንቀን እንሰጣለን አይደለ የአደባባይ ቅሌት አዎ ልክ አይደለም ምክንያቱም እነሱ ፌርሊ መዳኘት ስላለባቸው ነጥቡን 10 ነጥቡን እንቀንሳለን ስለዚህ በዛ መሰረት ደግሞ እናንተ 15 ነጥብ ነው የሚሆነው ማለት ነው በትክክል ያገኛችሁት እንኳን ደስ አላችሁ አሁን ቆየ ሰፈሩ ሰው ያስቀምጣቸዋል ቤተሰብስ ቢሆን ያስቀምጣቸዋል አቤት ቅሌት አቤት ውርደት አረ በጌታ ስም እንዴ ማይክ እዚህ አጠገባቸው እያለ ለምን እሺ ያው ምን አስፈለገ እንደዚህ ለጫወታ እኮ ነው የተከይደው ለህይወት ጉዳይ አይደል እኔ በርግጥ ወቀሳ ማብዛቱ ደስ አይለኝም እኮ ግን ደስ አይልም እውነት ደስ አይልም የህዝብ መፎገሪያ ሆኖ ከመቅረት በቀር ምንም የሚተርፍ ነገር የለም ብሩን ብትወስዱ ራሱ ማለት ነው 10 ብር ይዘህ መታቀው ሰው ታክሲ ውስጥ ሲገባ ሄሎ ኧረ አንተ ሰውዬ ብድር እያልክ አስር ያጨቅጭቀኝ እንዴ ምን ሆናል እኔ 5 ብር ቢኖር ይላንተ አብለ ብድር እንዴ ጊዜ ውስጥ ያለችው 10 ብር ናት እሷ ነው ታክሲ ውስጥ ያሉትኝ ከፍዬ አለ ባዶ እንዴ ምን ሆናል ወርጅ እንኳን ቆሎ በደፋ እንኳን መከፈል 5 ሳንቲም የለኝም እንዴ ምን ሆናል ጓደኛዬ ተው እንጂ እንዴ ሲጋር ማን እንዴ በቃ አሁን ቀበሌ ሄጄ የዳዳ ታጊል መዘገብ በቃ እኔ አያም በቃ የለኝም ወደ ታስበኝ እንዴ ምን ሆናል ጓደኛ 5 ብር አንተ ይዞ ጠልጆ 10 ብር ናት ዜሮ አባቴ አው በቃ ሲኖርኝ ችግር የለም አበድርሃለሁ ዋላ ከመሳቀቅ ይሻላል ናቲ ትከፍያለሽ ኧረ ትግድልሽ መግደርደርም የለም እሺ ነው የአመት እቅዴን ገመገምኩ ወገን አንድ ነገር ሳልሰራ ይሄው 9 ወር ገባ በስማ ትናንትና አይደል እንደወቁት እኔ 4 ወር 5 ወር መስሎኛል ለካ 9ኛው ወር ላይ ነው እንዴ
እስቲ 9ኛ ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የአመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረጋዋለሁ። ድርቅ ብዬ ንቀሩት እንዴ እንዲህም ጽፌያለሁ እስክል እንዴ አንደኛ ምን ይላችኋል? በወር ውስጥ አንድ መጽሐፍ ማንበብ እንዴ ያምራል። 12 መጽሐፍ ብዬ አስቀምጫለሁ። ያምራል። እንኳን አንድ መጽሐፍ ላንባ መጽሐፍ አልገዛውም። ከሰው ተቀብዬ ያነበብኩት መጽሐፍ ፔጅ 20 ላይ ነኝ፣ 20ም ግማሽ ላይ ነኝ። ጉልበት ብዬ ወረድ ልላችኋለሁ። ቢዝነስ መጀመር እሱ ላይ አልቻልኩም። ሳቂ መጣ፣ ለቅሶ ይመጣ፣ ስቄ ያለቀስኩ የሆነ ሰዓት ላይ አፈርኩ በራሴ። ቢዝነስ መጀመር ብዬ ጽፈን ከጎኑ ምን ብያለሁ? ተርፋማ መሆን ያልኩት ይሄን ማሳይ እንዴ። ከዛ እስቲ ልውረድ ብዬ ወረድ ልላችኋለሁ። 3ኛው ላይ ከቤት መውጣት ራሴን ችዬ መውጣት አላልኩም። እነዚህ ሁሉም እቅዶች እኔም ነበር። ያስመልሰኝ ሞከረኝ፣ ወደታችን ሞከረኝ። ይሄንማ ቤተሰብ ካየማ ጉድ ነው ብዬ አልጋ ስሬ ልከተትኩ እንዴ። ኢዚስ ሚ ያልኩት ኢዚስ ሚ አት ዚስ ሞመንት ኢዚስ ሚ ያልኩና አክሰንት የራሱ ከየት እንደመጠራቅ የእንግሊዝኛ ክሬ ነጎደል። ኢዚስ ሚ ዌን አይ አም ራይቲንግ ምናምን ለካ ወገን በፈለገ ወይም በጻፍ አይደለም። ለካ የሆነውን ነው የምንሆነው። ለካ የሆነውን ነው የምንሆነው። በሰራም አይደለም ለነገሩ በሰራልኝ ነው ብዬ ጠበቀ። የሆነውን ነው የምንሆነው አላለም። አዎ የሆነውን ነው የምንሆነው። ግን እነዚህ እቅዶች ባልሰከታችሁ ሁሉም ሰው ጋር በተለይ ደግሞ ወንዶቹ ጋር ሁሉም ጋር ያለ እቅድ ከተሳሳትኩ ነገር ዘንድሮ ከቤት ወጣለሁ፣ ቢዝነስ ጀምራለሁ፣ መጽሐፍ አነባለሁ አላላችሁ? እስቲ ይሄን ተከራከሩኝ አላልኩም በሉኝና እዛች ጋር እናበቃለን። እሺ አሁን ስንት ነው አመቱ ሊያልቅ? ስንት ወር ነው የቀረው? አሁን ግንቦት ላይ ነው። ግንቦት አይቆጠርም ይባላል ራሱ። ሰኔ፣ ሐምሌ፣ ነሐሴ 3 ወር አለ። ስለዚህ 3 ወር ውስጥ ምን እናሳካለን? የሆነውን ነው የምንሆነው። የሆነውን ነው የምንሆነው። ምንም አናሳካም። እንዲህ ቤተሰብ ላስቆርጣችሁ አልፈልግም፣ ግን ብቻ የሆናችሁትን ትሆናላችሁ። ምንድን ነው እንዳበረታታችሁ ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። ከተዝናናችሁ ላይክ አድርጉ፣ ካልተዝናናችሁም ላይክ አድርጉ። ኮሜንት ላይ ደስ ያላችሁን ነገር ጻፉ። ይህ እንደ ተመልካች ቻናል ነው። እንደገና ይህ እንደ ተመልካች ቻናል ነው። እኔ ቡሶ ነኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።